ብር ተበደርኩኝ። ከዛ ተበድሬ ያው ሰው ምን ያህል እንደተበደርኩት አያውቅም፣ ረስቶታል። እኔ ደግሞ ማስታውሰው ነው ያህል ሰጥቼው ሌላ ላፌ ብር ካለብኝ አፉ በለኝ ብዬው ያ ሰው አፉ ካለኝ ተቀባይነት ኖሯል አላህ ዘንድ። ጠይብ ሌላኛው ጥያቄ ጓደኛዬ ባለቤቷ በቦይስ 3 ፈትቼሻለሁ ካሁን በኋላ ሌላ እንትኖችን የፍቺ ቃላቶችን ለያይቶ ከተናገረ ፈትቼሻለሁ፣ አሁንም ፈትቼሻለሁ፣ አሁንም ፈትቼሻለሁ ብሎ ሶስቱንም የፍቺ ቃል በተናጠል ከተናገረ ሶስቱም ይወርዳል ብሏታል። 3 ፈትቼሻለሁ ብሏታል። በቮይስ በስልክ ነው። ስለዚህ ጓደኛሽ ባሏ 3 ጊዜ ፈትቼሻለሁ ካለ ሶስቱም ወርዷል። አሁን ኔትወርክ ነው እንዴ? አይሰማም? ይችላል ጓደኛ። አይዋ ናም እስከንደር እሺ፣ ጥያቄ አለ ገጥ እርሱ የአርሰናል ደጋፊ አረ ዘብ የከወንደም ያስቼ ለብሼ ሰላም አለይኩም ወራህመቱላህ ኡስታዝ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሱ አልሰማሁም። ኔትወርክ ዞን ወርዳል። ሶስቱም ኒካህ አለያይቶ ፈትቼሻለሁ ካለ ሶስቱንም የፍቺ ቃላቶች ሶስቱም ይወርዳል። እሺ ቅርታ ደግሞ አንድ ጥያቄ መጨረሻ። እሺ አትቆይ፣ ሌሎችም ስላሉ 50 ደቂቃ ብቻ ሰጥቼሻለሁ። ፈጠን በይ። እሺ 50 ደቂቃ ነው። እሺ እና እሱ አሁን ልጆች ማለት ነው የኔ ልጆች፣ እኔ አሁን ሰው ሀገር ነው ያለሁትና ልጆቼ የባለቤት ቤተሰቦች ክርስቲያን ናቸው። ከነሱ ጋር ነው የሚኖሩት። አሁን ለምሳሌ እነሱ የሚሉትን ቃላት ቢናገሩ እኔ ከገባሁኝ በኋላ እድሜያቸው ትንሽ ነው፣ ግዴታ ሻሃዳ ማዝ ያለባቸው ወይስ እንዴት ነው? ህፃናት ከሆኑ የሚናገሩትን የማያውቁ ከሆነ ሻሃዳ ያዙ አይባልም። ነገር ግን ዲናቸውን የሚማሩበትን ቦታ አድርጌላቸው ኃላፊነትና አለብሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ተናገሩ። አንድ ሚኒት ታደርጊያለሽ፣ አንድ ጊዜ ትፈቅጂልኛለሽ፣ አንድ ደቂቃ ላውራ ጊዜ ትሰጭኛለሽ እስክጨርስ እስከዚህ حتى أكمل كلامي. يعني قال النبي صلى الله عليه وسلم كلكم راع وكلكم مسؤول عن رعيته والرجل راع في أهله ومسؤول عن رعيته والمرأة راعية في أهل بيتها ومسؤولة عن رعيتها أضيعت أم حفظت. ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሁላችሁም ጠባቂዎች ናችሁ፣ ኃላፊነትና ተጥሎባችኋል፣ ስለምትጠብቁትም ኃላፊነትና ተጠያቂዎች ናችሁ አሉ። አባት ስለ ቤቱ ኃላፊነትና ተጥሎበታል፣ ስለተጣለበትም ኃላፊነትና ይጠየቅበታል። ሚስትም ስለ ልጆቿ ኃላፊነትና ተጥሎባታል፣ ስለተጣለባትም ኃላፊነትና ትጠየቃለች፣ ጠበቁም አልጠበቁም አሉ። ስለዚህ የዛኔ ልጆቻችሁን በምን መንገድ ማሳደግ እንዳለባችሁ ኢስላም አስተምሯቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሙሩ አብናአኩም ቢሰላህ ሊ7 ወድሪቡሁም ዐለይሃ ሊ10 ወፈሪቁ በይነሁም ፊል መዳጅዕ። ልጆቻችሁ ከልጅነታቸው ጀምሮ በአምልኮ ልታዟቸው እንደሚገባ እየተናገሩ ልጆቻችሁ በ7 ዓመታቸው ሲደርሱ ጊዜ ሶላትን እንዲሰግዱ እዘዟቸው አሉ። ስለዚህ ከዛን ጊዜ ጀምሮ ሊኮተኮቱ ይገባል በዲን አስተምህሮ ላይ። ነገር ግን ይበልጥ 7 ዓመታቸው ሲሆን ጊዜ ጠንከር ይባልባቸዋል፣ የዛኔ ዘዟቸው እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ከልጅነታቸው ጀምረው ዲናቸውን እንዲማሩ አድርጌ ልጆችሽ እናንተ ውጭ ከሆናችሁ ልጆቻችሁ ኢትዮጵያ ከሆኑ አደራ ስለ ልጆቻችሁ ኃላፊነትና አለባችሁና ተከታተሏቸው። መድረሳ ይሄዳሉ ወይ ልጆቼ? ሶላት ይሰግዳሉ ወይ ልጆቼ? ወይንስ መድረሳ አይሄዱም ሶላት አይሰግዱም አልባሌ ቦታ ነው የሚውሉት የሚለውን በደንብ አጣሩ። አቅሪዎችን አድርጉላቸው። በአቅራቢያ መስጂድ ካለ ወደዛ እየላኳቸው እንዲቀሩላችሁ አድርጉ። እናንተ ልጆቻቸውን እንዲቀሩ ብታደርጉ ከአላህ ዘንድ ልጆቻችሁ በሚሰሩት መልካም ስራ ሁሉ አጅር እንደምታገኙ ታውቃላችሁ። ልጅሽ በቀራ ቁጥር በሰገደ ቁጥር አጅር ታገኛለሽ። ያ ነው ሼኽ አልባኒ ረሒመሁላህ ተዓላ ሲናገሩ አባት እና እናት በልጆቻቸው መልካም ስራ እኩል ይመነዳሉ ብለው ተናግረዋል። አጅር ያገኛሉ። እሺ ሌላ ጥያቄ ያለኝ ለምሳሌ አንተ ሐዲስ ሰምቼ ነው ሰላታችን ትክክል ካልሆነ ላኢላሃ ኢለላህ
በተደጋጋሚ ከተባለ ያኔ አላህ ያሞላል ይባላል የሚል ሐዲስ ሰምቼ ነው። ትክክል ነው? ሶላታችን በትክክል መስገድ አለበት። እሺ ሶላታችንን በትክክል መስገድ አለብን። በሶላት ላይ ስህተት እንዳይኖር ካለ እንኳ ስህተት በስጁድ ሰው እንዲጠገን ታዘናል እና ስለዚህ ሶላትን በትክክል በአግባቡ አርካኖችን ጠብቀን ዋጅባቶችን ጠብቀን መስገድ አለብን። እሺ እስላማዊ ትምህርቶች የምትማሪበት ግሩፕ ግቢና ዲንሽን በደንብ ተማሪ። ስለ ሶላት አሰጋገድ በተለይ በደንብ ተማሪ። አይ እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። እሱ እንዴት ነህ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። ከኢንሻ በኋላ ዊትር መስገድ ይቻላል? ከዛ ደግሞ ፈጅር አዛን ካለ በኋላ ሱና መስገድ እንዴት ነው? ቤት ውስጥ ፈጅር አዛን ካለ በኋላ በአዛንና በኢቃም መካከል ነው የሚሰገደው። እንዳውም ከሱብሂ በፊት ያለው ቀብልያ ሱና 2 ረካ ሶላት ነቢያችን ሰለላሁ ዐለይሂ ወሰለም እርሱን አስመልክቶ ሐዲስ ላይ ሲናገሩ ምን አሉ? ረካቴ አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ አሉ። ከሱብሂ በፊት የምትሰገደው 2 ረካ ሱና ሶላት ከዚች ዓለምና በውስጧ ከሚገኘው ጸጋ ሁሉ ትበልጣለች ብለው ተናግረዋል። ስለዚህ በአዛንና በኢቃም መካከል ላይ የምትሰግዱት ማለት ነው። ከዛ ውጭ ትንሽ ተቆየን ያኔ አይቻልም? ሱና መስገድ ዋናውን ብቻ ነው የምንሰግደው? አዛን ብሎ ጨርሶ ከቆየ ሰነል ደጋፊ ነህ እንዴ? ማሻአላህ ኢባዳ ነው እንደ ወንድሜ እንዳያቸው። አዛን ብሎ ከጨረሰ በኋላ ያኔ ትንሽ ቆይተን ሱናን ማስቀደም አንችልም? ዋናውን ብቻ ነው የምንሰግደው? አልኩኝ እኮ አዛን ከተባለ በኋላ ትንሽ ቆየት ብለሽ ወይም አዛን እንደተባለ ወዲያው ሱና ሶላት ትሰግጂና 2 ረካ ሱና ሶላት ቀብልያ ቀብል الفجر ከዚያ ደግሞ ዋናውን ዋጅቡን ትሰግጃለሽ። እሺ እሺ ሹክራን። አፍን ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። ባንሰግድ ደስ ይላል። ሱና ሶላት ባትሰግዱም ምንም የለባቸውም። ነገር ግን ትልቅ ምን እንዳለፋችሁ ነቢያችን ሰለላሁ ዐለይሂ ወሰለም ረካ ሱና ሶላት ከዚች ዓለምና በውስጧ ከሚገኘው ጸጋ ሁሉ ትበልጣለች ብለዋል። አስቡት፣ ከዚች ዓለምና አደም ከተፈጠረ አንስቶ እስከ የውመል ቂያማ ድረስ የዚህ ዓለም ጸጋ ሁሉ ቢሰበሰብ ወርቅ፣ ብር፣ ዳይመንድ፣ ህንፃ ምናምን እንዳለ ኦፓል፣ ይሄ ሁሉ ተሰባስቦ የዚህ ዓለም ጸጋ ከዚያች ጋር አይወዳደርም ከአላህ ጋር ከአላህ ከሱና ሶላት ጋር። ለምን ከተባለ የዚህ ዓለም ጸጋ ሁሉ ጠፊ ነው፣ ጊዜያዊ ነው። ነገር ግን ያቺ የሱብሒ ሶላት ሱና ረካ 2 ሱና ሶላት ጠፊ አይደለችም። ያ ማለት ዘላለማዊ የሆነውን ዓለም ጀነትን የምታወርሰው የሆነች ስራ ነች። ስለዚህ እርሷ ትበልጣለች። ይሄ ነው። እሺ አይ ጥያቄ ነበረኝ። መርሐባ። እሺ የዐሱር ሱና ሶላት ይችላል። ኮሜንት ላይ ዐሱር ሱና ሶላት አለው ወይ? አሁን ሐታ ተግሩበ ሸምስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዐሱር ሶላት በኋላ ሱና ሶላት መስገድን ከልክለዋል፣ ፀሐይ እስክትጠልቅ ድረስ። ከዐሱር በፊት እስከተባለ ከዐሱር በፊት 4 ረካ ሱና ሶላት መስገድ ትችላላችሁ። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ረሒመላሁ እምረአን ሰላ 40 ቀብለ አልዐስር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዐሱር በፊት 4 ረካ ሱና ሶላት ለሰገደ ሰው አላህ ይዘንለት ብለዋል። ራሳቸውም ይሰግዱ ነበር። በሌላ ሐዲስ ላይ በይነ ኩሊ አዛነይን ሶላህ ሊመን ሻአ ብለዋል። በእያንዳንዱ አዛንና ኢቃም መካከል ሱና ሶላት መስገድ ትችላላችሁ ለፈለገ ሰው ብሎ ተናግሯል። ስለዚህ ዐሱር አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ ሱና ሶላት በተሰግዱ ችግር የለውም። ከዐሱር በኋላ ግን ተከልክሏል። ነገር ግን ከዐሱር በኋላ ተከልክሏል። ምንድነው የተከለከለው? ባዕድያ ሶላት መስገድ ነው የተከለከለው። الصلاة ذوات الأسباب ምክንያታዊ የሆኑ ሶላቶች ግን ያልተከለከሉ አሉ።
በየትኛውም ሰዓት ቢሆን ጊዜ የማይገድባቸው የሱና ሶላት አይነቶች አሉ። አላህ ከኢብራሂም መቆሚያ ስፍራን ቦታ ስር መስገጃ ቦታን ያዙና ስገዱ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ጠዋፍ አድርገው ከጨረሱ በኋላ ካዕባን 7 ጊዜ ከዞሩ በኋላ እዚያው ከአጠገቡ ከካዕባ አጠገብ መቃሙ ኢብራሂም አለ አይደል? እዚያ ጋር ሄደው 2 ረክዓ ሱና ሶላት ይሰግዱ ነበር። የዛኔ ለምሳሌ ከአሱር በኋላ ጠዋፍ አድርገህ ጨረስክና ወዲያው ያችን 2 ረክዓ ሱና ሶላት ትሰግዳለህ። ይህ በጊዜ ገደብ የተገደበ አይደለም። ይህን ይመስላል። ልክ እንዲሁ ተሕየተል መስጂድ እሱም በጊዜ ገደብ የተገደበ አይደለም። ያ ማለት ወደ መስጂድ በምትገባ ጊዜ በየትኛውም ጊዜ የምትሰግደው የሶላት አይነት ነው። እርሱን አስመልክቶ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢዛ ደኸለ አሐዱኩሙል መስጂድ ፈላ የቅዑደነ ሐታ ዩሰሊ ረክዓተይን አሉ። አንዳችሁ በየትኛውም ጊዜ ወደ መስጂድ በሚገባ ጊዜ አደራ 2 ረክዓ ሱና ሶላት ሳይሰግድ እንዳይቀመጥ አሉ። ቢላል ኢብኑ ረባህ ኢትዮጵያዊው ሀበሻዊ ሶሐባ የጀነት እንዲሆን ካደረገው መልካም ስራ መካከል አንደኛው ተሕየተል መስጂድ እንደሆነ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና፣ ቢላል ሆይ በገነት የጫማህን ኮቴ ሰማሁት እኮ አሉት። ያ ማለት ወደፊት ገነት እንደሚሆን እየተናገሩለት ነው። ነቢ ሰለላሁ ዐለይሂ ወሰለም በምድር ላይ እየተንቀሳቀሰ የጫማውን ኮቴ ነቢ ሰለላሁ ዐለይሂ ወሰለም ገነትን እየጎበኙ እያለ አላህ ጀነትን እንዳያደርጓቸዋል። ነቢ ሰለላሁ ዐለይሂ ወሰለም ታቻላርን የዛኔ የቢላልን ኮቴ ሰሙ። ከዛ ምድር ላይ መጥተው ሲነግሩት ጊዜ ቢላል ተጠየቀ። እንደው ያንን ያጎናጽፈኛል ብለህ የተለየ የምትሰራው ስራ አለ ወይ? ምን ስራ ትሰራለህ ሲባል ጊዜ ወላሂ ሌላም የተለየ የምሰራው ስራ የለኝም ከእናንተ፣ ነገር ግን አለ ምንም ውዱ አድርጌ ወደ መስጂድ አልገባም ተሕየተል መስጂድ የሰገድኩኝ ቢሆን እንጂ አለ። ያ ስራው ነው ማለት ነው ለዚህ የዳረገው። ስለዚህ የቢላልን አይነት ጸጋ ማግኘት በእርሱ ብቻ ላይ አልገደለም። ሻዕባን ለረመዳን ስንት ቀን ሲቀረው ነው መጾም የምናቆመው? ነቢያችን ሰለላሁ ዐለይሂ ወሰለም ወሩን ሙሉ ይጾሙ ነበር ተብሎ የተገለጸበት አለ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ወሩን ሙሉ ጾመዋል የተወሰነ ሲቀር ተብሎ የተገለጸበት አለ። ቃለት ኡሙ ሰለማ ዘውጀት ነቢይ ዐለይሂ ሰላቱ ወሰላም ካነ ነቢይ ሰለላሁ ዐለይሂ ወሰለም የሱሙ شهر شعبان كله أو كان يصوم شهر شعبان كله إلا قليلا. ነቢያችን ሰለላሁ ዐለይሂ ወሰለም ሚስት ኡሙ ሰለማ ስትናገር ምን አለች? አድርጉ። እሺ ለማስገድ ሁሉም ነገር ሁሉም ነገር አሟልቼ ከሰገድኩ በኋላ መግሪብ ከደረሰ ካልሲ ለብሼ እንደዚህ ሆኜ መግሪብ ከደረሰ ድጋሚ ማጠብ አለብኝ ወላ ችግር የለም ልስግድ? አልገባኝም ወላሂ። ውዱ ካለሽ እንደገና ድጋሚ ማጠብ አይጠበቅብሽም፣ ችግር የለውም። በዚያ ትሰግጃለሽ። ውዱ ከሌለሽ ፈተሽ ከሆነ ውዱሽን እንደገና ማድረግ አለብሽ። ኦኬ በቃ እንደዛ ነው። ተመልሶኛል።